ምን ጊዜም ለሰው መልካም ዋለለት መልካምነት የሰዎችን ልብ ይገዛል በአብዛኛው ለጣለማ አብዛኛውን ጊዜ ሰዎች ለመልካም ነገር ተገዥ ይሆናሉ وما يلقاها ግን ይችን ነገር ادفع بالتي هي احسن اطفو ولبه መልካም መመለስ ይችን ነገር ግን የሚያገኛት የለም አለ አላህ وما يلقاها الا الذين صبروا ታጋሾች ቢሆኑ እንጂ ክፉ ተውሎባቸው መልካም የሚመልሱ ሰዎች የለም وما يلقاها الا ذو حظ عظيم የትልቅ ዕጣ ባለቤቶች ናቸው ይችን ነገር የሚያገኙት አለ አላህ احسان الى من اساء اليك النبي صلى الله عليه وسلم احسن الى من اساء اليك ክፉ ለዋለብህ ሰው በመልካም መልስ አንተ ይላሉ አንድ ዓሊም ኢማም አልበና ረህመቱላህ ዐለይሂ ኩን ከሸጀር አንተ ዛፍ ሁን يرميه الناس بالحجر ሰዎች በድንጋይ ይወረውሩታል ويرميهم بالثمر እሱ ግን በፍሬ ይወረውርባቸዋል ሰው ማለት ድንጋይ ሲወረውሩበት ፍሬ መወርወር የሚችል ሰው ያለውን ነው የሚሰጠው ያም ሰውዬ እኮ አንተን የበደለህ ያለው እሱ ስለሆነ ነው አንተ በሱ ደረጃ አትወረድ ነው አንተ ያለህን ነው የምትሰጠው وكل إناء بما فيه ينبض ይባላል ማንኛውም ዕቃ ኢብሪክ በለው ምን ስትቀዳው የያዘውን ነው የሚያፈስ ውሃ ከሆነ የያዘው ውሃ ሻይ ከሆነ ሻይ ወተት ከሆነ ወተት ኸምር ከሆነ ኸምር ነው የያዘውን ነው ሰው የያዘውን ነው የሚኖረው ግን አንተ ሳቢርና ሙተቅ ከሆንክ አላህን የምትፈራ ሰው ከሆንክ ኢሕሳን ነው መልስህ ክፉ ውሎብሃል ምላሽህ ኸይር ክፉ ለዋለብህ ክፉ አትመልስም መልካም ነው የምትመልስለት አብዛኛውን ጊዜ ሰዎች ለዚህ እጅ ይሰጣሉ በጣም አዘጋጉ ራሱ የቁርአን አያው በጣም ከባድ ነው وما يلقاها ነው ያለ በጣም በቃ በጣም የሚገርም አላህ ከፍ ያለ ዕጣ ያላቸው ሰዎች ዕጣቸው ከፍ ያለ የተከበሩ ሰዎች ብቻ ናቸው ይሄንን የሚችሉት ሱብሃንአላህ ካሁን በፊት ያነሳ ነው ይሆን አላውቅም ይሄ የትልቅነት ጉዳይ በእስልምና ታሪክ የተከሰተው ነገር አቡ ዘር ጋር በተያያዘ ረዲየላሁ ዐንሁ